የአብርሽ እናት አብርሽን ተቆጡት። ለምን ተቆጡት የሚለው ነው በዚህ ቪዲዮ ላይ የምነግራችሁናል። ቪዲዮውን እስከ መጨረሻ ካያችሁት ትክክለኛ እውነታውን ይዛችሁ ትወጣላችሁ። እስከ መጨረሻው አብራችሁን ቆዩ። የአብርሽ እናት እንግዲህ ልክ ልኩን የነገሩት በቃ ለአብርሽ ማለት ነው። ልክ ልኩን የነገሩት ያው እዛው አንድ ሰፈር ስለሆነ እኔ ሰማለሁኝ። ያው አንድ ሰፈር ነን እዛው እና በጣም በሚገርም ሁኔታ እንግዲህ አብርሃም ልክ ልኩን በቃ ነግሮታል ማለት ነው። ለምንድነው ከሩታ ምርቆ ለምንድነው ልጅህን እዛ ማታሳድገው? ልጅ ያለ አባት ለምን ታሳድጋለህ? አንተ ለምን እንደዚህ ታደርጋለህ? እኔና አባት አንድ ላይ ሆነን እኮ ነው አንተን ያሳደግን ለዚህ ያበቃን ለቁም ነገር እዚህ ጋር ያደረስን ሲሉ ተናግረዋል። አንተ ግን ለምን እንደዚህ ታደርጋለህ? ለምንድነው እንደዚህ አይነት ነገሮችን የምትፈጽመው? ልጄ እኔ እንደዚህ አላሳደግኩም ሲሉም ተናግረዋል። እውነት ለመናገር ከሆነ ደግሞ አብርሃም በፊት ላይ በጣም ጨዋና በጣም ለሱ አሳቢ ነበር። ነገር ግን ዛሬ ላይ ደግሞ እንደዚህ አተረማማኝ ሴሰኛ ሆኖ ቀርቷል ማለት ነው። ይሄ ደግሞ ተገቢ አይደለም። አብርሃም አሁን መሰለው እንጂ ይሄ ተገቢ አይደለም እንላለን። አሁን ይሄ የእሳት ጊዜ ነው። በቃ አሁን ይሄ እሱ መስሎታል፣ ደስ የሚል ነገር መስሎታል። አሁን ሴቶች ላይ መጫወት ሴቶች እንደዚህ ማድረጉ በጣም ጥሩ ነገር መስሎታል። ነገር ግን እንደዚህ አይደለም። አብርሃም በጣም ትክክለኛ መንገድ ላይ አይደለም። የአብርሽ እናትም እንግዲህ ይሄን ነገር ነው ያሉት። በቃ አንተ ትክክል አይደለም፣ ወደ ራስ መመለስ አለብህ፣ ወደ ቀልብ መመለስ አለብህ፣ አንተ እንደዚህ ማድረግ የለብህም፣ አንተ እንደዚህ ነው ብለውት በደንብ ነግሮታል። ቁጭ አድርጎ ነው የነገሩት ማለት ነው። ነገር ግን አብርሃም ጥቁር ድንጋይ ስለሆነ ምንም የሚይዘው ነገር የለም። እሺ ይላል፣ ተቀበልኩ ይላል። ነገር ግን ነገ እዛው ነው። ስለዚህ ይሄ ትክክለኛ ውሳኔ አይደለም ብለው ነግሮታል። በቃ ልክ ልኩን የነገሩት በቁጭ አድርጎ ነው የነገሩት። እናንተ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ እንዳረሱ፣ ቪዲዮን ላይክ ቻናሉን ሰብስክራይብ ማድረግ እንዳረሱ። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ደህና ሁኑልኝ።